የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ዝግጅት ነው ዛሬ በኮምቦልቻ ከተማ ያዘጋጀ ነው። በኮምቦልቻ ከተማ ተግባራዊ እየተደረገ ያለው የተማሪዎች የምገባ ስርዓትም ምን ይመስላል የሚለውን ይሆናል ማለት ነው። እንግዲህ ከተለያዩ ትምህርት ቤቶች በዚህ በተማሪዎች የምገባ ስርዓት ውስጥ ያለፉ ያሉ ተማሪዎች ወላጆችና የተለያዩ የህብረተሰብ ክፍሎች ተገኝታችኋል። እጅግ በጣም እናመሰግናለን። የከተማ አስተዳደሩ የስራ ኃላፊዎችም እዚህ ስለተገኛችሁ እጅግ በጣም እናመሰግናለን። በአሚኮ አደባባይ ዝግጅታችን የምናደርገው ሪፖርት ይቀርብልናል። ይህንን ሪፖርት ተንተርሰን ደግሞ እዚህ ያለን ሰዎች የተለያዩ ሀሳቦችን አንስተን ውይይት እናካሄዳለን ማለት ነው። ስለዚህ የኮምቦልቻ ከተማ አስተዳደር አጠቃላይ የተማሪዎች የምገባ ስርዓትን በተመለከተ ምን ደረጃ ላይ ነው? መቼ ተጀመረ? እስካሁን ድረስ ምን ስኬቶችን አስመዝግቧል? ምን ችግሮችን አልፏል? እነዚህን ችግሮችን ለመፍታትና ስኬቶችን ለማስቀጠል ደግሞ ምን መሰራት አለበት የሚለውን የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መንግስቱ አበበ አጭር የመነሻ ጽሁፍ ያቀርቡልንና ወደ ውይይታችን እናመራለን ማለት ነው። እሳቸው ውይይት ያቀርቡልናል። አመሰግናለሁ። የተማሪዎች ምገባ በከተማችን በ2015 ዓመተ ምህረት ነው የተጀመረው። በእነዚህ ትምህርት ቤቶች ነው የካቲት 25፣ ፈለገ ጥበብ፣ የጎፍ፣ ሸሻበር፣ ሚሊኒየም እና ቀለም አንደኛ ደረጃ ትምህርት ቤት። እነዚህ ትምህርት ቤቶች በራሳቸው ተነሳሽነት ትምህርት ቤት ላይ በሚያጋጥማቸው ችግር እሱም መነሻ አድርገው የአካባቢውን ማህበረሰብ ባለሀብቶችን በማወያየት የተማሪዎችን ምገባ አንድ ብለው በከተማችን አስጀምረውታል ማለት ነው። መነሻችን እነዚህ ትምህርት ቤቶች ናቸው። በተለይ የካቲት 25 ትምህርት ቤት ነው እንግዲህ የተማሪዎችን ምገባ ያስጀመረው። ከሱ በኋላ ደግሞ እሱን ያዩ ሌሎች ትምህርት ቤቶች በራሳቸው አቅም ምገባውን ያስጀመሩበት ሁኔታ ነው ያለው። ለዚህ ምገባ መጀመር መነሻ ምክንያቱ ምን ነበር ካል በትምህርት ቤቶቹ በወቅቱ የተረጋገጠ ነው። ተማሪዎች ምግብ ሳይመገቡ በመምጣታቸው ክፍል ውስጥ የሚያንቀላፉ ልጆች ነበሩ። ክፍል ውስጥ ኢቭን ሳይመገቡ ስለሚመጡ አቅም እያነሳቸው የሚወድቁ ልጆች፣ ትምህርታቸውን በአግባቡ የማይከታተሉ የሚቀሩ በዚህ ምክንያት ትምህርት የሚያሰልሱ ሙሉ በሙሉ ደግሞ ትምህርታቸውን እያቋረጡ ወደ ሌላ ስራ የሚሄዱበት ሁኔታ ስለነበረ ይሄንን ለመፍታት ነው እንግዲህ እነዛ ትምህርት ቤቶች ይሄ ችግር በጣም ስላስጨነቃቸው ይሄን መነሻ አድርገው ይሄን በራሳችን አቅም የአካባቢውን ማህበረሰብ አወያይተን ይሄን ችግር መፍታት አለብን በሚል ተነሳሽነት ማህበረሰቡን ወመቀጥስቦ ብሎም የአካባቢውን ማህበረሰብና ባለሀብቶችን በማስተባበር የምገባ ፕሮግራም ማስጀመር ችለዋል ማለት ነው። እነዚህ ቀደም የጠቀስኳቸው ትምህርት ቤቶች በእነዚህ ትምህርት ቤቶች ለምሳሌ የካቲት 25 300 ተማሪዎች፣ ፈለገ ጥበብ 150፣ የጎፍ 100፣ ሸሻበር 96 እንዲሁ በዛ አመት በጥቅሉ 646 ተማሪዎች ምገባ ጀምረዋል። እንግዲህ ያኔ ሁላችሁም እንደምታስታውሱት የምገባ ስርዓቱ የተለያየ ነበር። ያው ትምህርት ቤቶች በራሳቸው አቅም ባላቸው ሪሶርስ ልክ ስለነበር ምገባውን የሚያካሂዱት። አንዳንዱ ትምህርት ቤት መኮረኒ ይመገባል፣ አንዳንዱ ዳቦ በሻይ ሊመገብ ይችላል፣ ሩዝም ይመገባል፣ እንጀራ በወጥም እዛው ትምህርት ቤት እየጋገሩ ወጥ እየሰሩ ተማሪዎቻቸውን ለመመገብ ከፍተኛ ርብርብ የሚያደርጉበት ሁኔታ ነው የነበረውና ወጥ አልነበረም። በዛ መሰረት እንግዲህ 2016 ላይ ከ6 ትምህርት ቤቶች በራሳቸው አቅም ከጀመሩት ትምህርት ቤቶች ከተማ አስተዳደሩ የማስተባበሩንም የበጀቱንም ሁኔታ ሸፍኖ ወደ 11 ትምህርት ቤቶች መመገብ ችለናል ማለት ነው። በተማሪዎች ውጤት ላይ አዎንታዊ የሆነ አስተዋጽኦ አድርጓል። ተማሪዎች በወቅቱ ምገባ በሚካሄድባቸው ትምህርት ቤቶች ያቋራጭ ተማሪዎች አልነበረንም። ትምህርታቸውን ትተው ጎዳና ላይ የሚውሉ ልጆች ነበሩ። 40 የሚሆኑ ተማሪዎችን በዚህ ምገባ እንዲሳተፉና ወደ ተፋጠነ ትምህርት ገብተው ትምህርታቸውን እንዲከታተሉ ማድረግ የቻልንበት ሁኔታ ነው የነበረው። በዛ ደረጃ ትልቅ ውጤት 2016 ላይ ያየንበት ሁኔታ ነው የነበረው። እንግዲህ በዚህ አመት ሁላችሁም እንደምታውቁት እንደ እቅድ ሰኔ ላይ ስንገመግም በዚህ አመት ቢያንስ 12000 ተማሪዎችን መመገብ አለብን። የተማሪያችንን 40% በዚህ ምገባ ማሳተፍ አለብን። ምገባ የተማሪዎች መብት ነው። የምግብ ችግር ላለባቸው ብቻ ሳይሆን በተለይ የተመጣጠነ ምግብ የማያገኙ በርካታ ህፃናት ስላሉ ወተትና ዳቦ ለሁሉም ተማሪዎች ተደራሽ ማድረግ አለብን። እሱ ቢቀር 40% ተማሪዎቻችንን መመገብ አለብን ብለን ነበር ያቀርነው። በዚህም በዚህ አመት 12204 ተማሪዎችን በምገባ እንዲታቀፉ አድርገናል። እዚህ ላይ ምንድነው በተለይ ህፃናት ተማሪዎች የቅድመ አንደኛ ተማሪዎች 100% ሁሉም ተማሪዎች በሁሉም ትምህርት ቤት እድሜያቸው ከ4 እስከ 6 አመት የሆናቸው ህፃናት 100% ነው ምገባ የሚያገኙት። እንደዚሁ 7 አመት የሆኑ አንደኛ ክፍል ሁለተኛ ክፍል ያሉትም እንደዚሁ የተሻለውን ቁጥር አንዳንድ ትምህርት ቤቶች እነሱም ጋር 100% የምገባው ተጠቃሚ እንዲሆኑ ነው የተደረገው። ቁጥሩ እየቀነሰ የሚመጣው እድሜያቸው ከፍ ያሉ 7ኛ 8ኛ ክፍል ያሉ ተማሪዎች
የምግብ ችግር ያለባቸው ላይ ብቻ ትኩረት አድርገን ነው እየሰራን ያለ ነው። ዞሮ ዞሮ በዚህ መንገድ ወደ 12204 የሚሆኑ ተማሪዎችን በእነዚህ በ16 ትምህርት ቤቶች ምገባ እየተካሄደ ይገኛል ማለት ነው። እንግዲህ ይህን ስንሰራ ያከናወናቸው ዋና ተግባራት የመጀመሪያው ያው ሁላችሁም እንደምታስታውሱ በዚህ ዓመት ስራውን በደንብ በተሻለ መንገድ ለመስራት በክቡር ከንቲባችን የምገባ ቦርድ እንዲቋቋም ነው የተደረገው። የዋና ቁልፍ ሴክተር አመራሮች የቦርድ አባል እንዲሆኑ በማድረግ የመጀመሪያው ስራ ቦርዱን የማቋቋም ስራ ነው የሰራው። የመጀመሪያው ያደረግነው የቦርዱ ከተቋቋመ በኋላ የንቅናቄ ማስጀመሪያ ፕሮግራም ነው ያዘጋጀነው። ሌላው ከተማው አሁንም ትልቅ ኮሚትመንት ወስዶ ከባለፈው ዓመት በጀት በተሻለ በዚህ ዓመት የተማሪው ቁጥሩም የተመጋቢ ተማሪው ቁጥሩም ከፍ የሚል ስለነበረ 50 ሚሊዮን ብር ከተማ አስተዳደሩ በጀት ይዟል። እንደ ቅድስና 12000 ተማሪ እንመግባለን ብለን ስንነሳ በዚህ ዓመት 75 ሚሊዮን ብር ያስፈልገናል። ተማሪዎቹን ወተትና ዳቦ በቀን አንድ ጊዜ ለመመገብ እንግዲህ ዳቦ 200 ግራም ዳቦ ነው የሚመገቡት። ማን ነው 100 ግራም ወተቱን ደግሞ 200 ሚሊ ሊትር ወተት ነው በቀን ለአንድ ተማሪ ምገባ የምናካሄደው። ለዚህ ምገባ አመቱን ሙሉ ሳይቆራረጥ ምገባውን ለማካሄድ 75 ሚሊዮን ብር አካባቢ ያስፈልገን ነበር። ከዚህ ውስጥ 50 ሚሊዮኑን ከተማ አስተዳደሩ ከዚህ በላይ ፕሮጀክት የለኝም፣ ቁጥር 1 ተማሪዎች እየራባቸው ትምህርት ቤት መምጣት አይገባቸውም በሚል ኮሚትመንት 50 ሚሊዮን ብር ከተማ አስተዳደሩ በጀት ያዘ። ቀሪውን ደግሞ እነዚህን የቦርድ አባላት ትልቅ ኃላፊነት በመስጠት ሌላውንም አካል በማስተባበር 25 ሚሊዮን ብር መሰብሰብ አለብን ብለን ነው እንግዲህ አቀደን የተነሳ ነው። ለዚህም ያው የተለያዩ ስራዎችን ስንሰራ ቆይተናል። በዚህም እንግዲህ ከ25 ሚሊዮን ብሩ በአንድ ቀን ባዘጋጀነው መድረክ 10.5 ሚሊዮን ብር ቃል ተገብቷል። ቴክኒካሊ ሊያግዙ ለሚችሉ መምህራን ስልጠና ሁሉ ተሰጥቶ በየጊዜው የወተት ጥራት ፍተሻ እየተደረገ ምንም እንከን ሳይገጥመን ፕሮግራሙን ለማስኬድ ነው እንግዲህ ጥረት እያደረግን ያለ ነው። ሌላው ትልቅ ነገር በዚህ ዓመት የሰራ ነው ማህበረሰቡ ይሄንን የምገባ ሁኔታ ሲያይ ትምህርት ቤቶች ላይ የምገባ አዳራሽ የለም። እስከዛሬ ምገባ የምናካሄደው እዛው መማሪያ ክፍል ውስጥ ነው። ምቹ አይደለም። ጠረጴዛው አይመቻቸውም፣ ወንበሩ አይመቻቸውም፣ ወተት ይደፋባቸዋል። በዚህ ዓመት ትምህርት ቤቶች ቁልፍ ስራ አድርገው ማህበረሰቡን በማስተባበር ብቻ የምገባ አዳራሽ ሰርተዋል። ሁሉም ትምህርት ቤቶች የተማሪዎች መመገቢያ አዳራሽ ሰርተዋል። በሁሉም ትምህርት ቤቶች አሁን ተማሪዎች በአዳራሽ ውስጥ ነው እየተመገቡ ያሉት። ይሄ ደግሞ ማህበረሰቡ ነው። ምንም የመንግስት አስተዋጽኦ ምንም የለም እዚህ ውስጥ። እንደው ለማጠቃለል ያህል በዚህ ምገባ በተማሪዎች ላይ ምን ለውጥ መጣ የሚለውን ካየን አሁንም ቢሆን እንግዲህ አንድ ሴሚስተር አጠቃለናል። በተማሪዎች ትምህርት አቀባበል ላይ አሁንም ትልቅ አስተዋጽኦ አድርጓል። ብቻም አይደለም ተማሪዎች አይቀሩም ምገባ የሚካሄድባቸው በተለይ ገጠር ትምህርት ቤቶች ገጠር ላይ ተማሪ ማሰለስ ማቋረጥ በጣም ችግር ነው የነበረው። ይሄ ምገባ በጀመርንባቸው ትምህርት ቤቶች አቋራጭ ማሰላሽም የለም። ተማሪዎች በጧት ነው የሚመጡት። ትምህርት ቤቶቹ ለዚህ ምስክር ናቸው። ሌላው የስራ ዕድል ፈጥረንበታል። ምገባ ለተማሪዎቹ ብቻ አይደለም፣ ገበያ ትስስር ተፈጥሮበታል። ከተማችን ላይ ከፍተኛ የሆነ የወተት አቅርቦት አለ። ግን እስከ በረሃ ድረስ ገበያ ፍለጋ በረሃ ድረስ የሚልኩበት ሁኔታ ነው የነበረው። አሁን ግን እዚሁ እንዲቀርብ አርሶ አደሮችም አምራቾችም ሳይንገላቱ እዚሁ ለአቀነባብረው ለሚያቀርቡት አካላት እንዲቀርብ እድል ፈጥረንበታል። ምገባው ላይ ዳቦ እንዲመገቡ እያደረግን ነው። አራቱም ክፍለ ከተማ ላይ ሁለት ኢንተርፕራይዝ 8 ኢንተርፕራይዞችን አደራጅተናል ዳቦ የሚያቀርቡ። በእነዚህ ኢንተርፕራይዞች ስር በርካታ ቤተሰብ አለ። እንግዲህ ለመነሻ ያህል ነው። አመሰግናለሁ። አቶ መንግስቱ አበበ የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ፣ ቀደም ሲል የኮምቦልቻ ከተማ የተማሪዎች የምገባ ስርዓት መቼ ተጀመረ፣ ምን ለውጦች አመጡ፣ የነበሩ ሂደቶችስ ምንድናቸው የሚሉትን ሰፋ ያለ ገለጻ ያደረጉልን ለውይይታችን መነሻ የሚሆን ጽሁፍ ነው ያቀረቡልን። እጅግ በጣም እናመሰግናለን። ስለዚህ ምንድነው ያጋጠሙ ነገሮች፣ የመጡ ለውጦችስ ምንድነው ማድረግ ያለብን ወደፊት የሚሉትን ነገሮች ሀሳብ እንሰጣለን ማለት ነው። እኔ መጣሁት ተብሩክ ተስፋ ትምህርት ቤት ነው። ስሜ ፋሲካ ዘነበ ይባላል። ሁሉ ጊዜ 4 ሰዓት ወተትና ዳቦ እንመገባለን። ወተትና ዳቦ ሳይጀመር በፊት እናታችንን እናስቸግራል ነበር። ሁለት ምሳቃ ይዘን ነው የምንመጣው። አሁን ግን ወተትና ዳቦ ስለተጀመረ አንዳንድ ምሳቃ ይዘን ነው የምንመጣው። ኬጂ 1 ኬጂ 2 ኬጂ 3 ነው። ወተት በጣም ስለተመቻቸው
ከንቲባችንን በጣም ነው የምንወደው። ይሄን ሁሉ ነገር ስላደረገልን ከንቲባችንን በጣም ነው የምንወደው እና እናመሰግናለን። ስሜ እኔ ማረማዊት እባላለሁ። የመጣው ከብሩክ ተስፋ ትምህርት ቤት ነው። 4 ሰዓት ወተትና ዳቦ ይቀርብልናል። የከተማችንን ከንቲባ በጣም እንወደዋለን፣ እናመሰግናለን። መገባ ፕሮግራም ባይጀመር ኑሮ ብዙ ተማሪዎች በረሃብ በጣም ብዙ ተማሪዎች ይወድቁብን ነበር። መገባ ፕሮግራሙ ከተጀመረው ደግሞ ብዙ ተማሪዎች በትምህርታቸው ላይ ወተትና ዳቦ እየተመገቡ ከትምህርታቸው ላይ ትኩረት ያደርጋሉ። ይሄ ፕሮግራም ስለተጀመረልን እናመሰግናለን። በዚሁ እንዲቀጥልበት። እኔ ከኮምቦልቻ አንደኛ ደረጃ ትምህርት ቤት ነው የመጣሁት። የመሰብሳቢ ነኝ። እንደ ወላጅም እንደ ኮሚቴም የተደረገው ነገር በእውነት ምንም ምስክርነት የሚያስፈልገው አይደለም። የበላው ያብል ሰውነት ያብል የሚባል ነገር አለ። አሁን ያለ ነው እንደ ኮሚቴም ስንሄድ ስንሰቀቅ የነበረበት ልጆች ሳይበሉ እየመጡ መምህራን የሚቸገርበት ነበረ። አሁን ግን ይሄ ምገባ ከተጀመረ እኔ በእውነት ይህንን ነገር እንዲሆን ያከናወነውን አካል እጅግ አድርጌ ነው ማመሰግነው። አሁን ትምህርት ማቋረጥ የሚባል አይታሰብም። በረሃብ ምክንያት ስንሄድ ምሮሮቁማል። አሁን በየትምህርት ቤቱ ረሃብ ይራባቸው ነው የሚባል ልጅ አንሰማምም አናይም። እና ይሄ ነገር እጅግ በጣም የሚመሰገን ለወደፊትም ተጠናክሮ የሚቀጥል ልጆቹ አሁን በአግባቡ ትምህርታቸው እየተከታተሉ ያሉበት ሁኔታ ነው። እና አንዳንድ ጊዜ በትንሽ ነገር እንትን የምንለውን ትኩረት ሳይሰጥ እየቀረ አቋራጭ በዛ እንደዚህ ከሆነ ሲባልበት የነበረ ዘመን ነበር። አሁን ግን እንደዛ አይነት ተረት የሆነበት ወቅት ነው። ትምህርት አመራሩንም ከንቲባችንንም እኔ ለአንተንም ጊዜ ነበርኩኝ። የገቢ ማሰባሰቢያ ወቅትም ነበርኩኝ። የተደረገው ነገር እጅግ የሚያስመሰግን ነው። አሁንም ተጠናክሮ እንዲቀጥል ነው የኔ እንትን። ምክንያቱም መቋረጥ የሌለበት ነገር ነው። ባላሳያችሁ ካሳያችሁ ግን መቋረጥ የለበትም ነው የምለው። አመሰግናለሁ። ሌላ ተማሪዎችንም ለወደፊት ብንጨምር ጥሩ ነው የሚል አመለካከት ነው ያለኝ። ይሄ ተሞክሮ ከፍተኛ ምስጋናና ለኃላፊዎቹም ለአስተባባሪዎቹም የሚገባቸው ነው ብዬ እንትላለሁ። አመሰግናለሁ። የችግሩን አሳሳቢነት የት አካባቢ ላይ ከፋ ችግር እንዳለው እዛው ሲያስተምሩ ልጆቹን ስለሚያዩ ሰፈር ያደረጉ ከዛ በመነሳት ደግሞ ከተማ አስተዳደሩም ደግሞ እንደዚሁ ሌላውንም ያንቀሳቀሰ ቁጥሩ እያደገ ይሄደ ትምህርት ቤቶችም እንደዚሁ እየጨመሩ ይሄዱ እንደሆነ ለማየት እኔ ተረድቻለሁና እጅግ በጣም የሚያበረታታ ተግባር ነው ለመናገር ማለት ነው። ከዚህ በላይ ስራ የለም። የተቀደሰ ስራ አይደለም በምድር ፈጣሪም ጭምር በቃ በፈጣሪም ጭምር የሚያስመሰግን ስራ ነው። ነገ እነዚህ ህፃናቶች የዚች ሀገር መሪ ዶክተሮች ሳይንቲስቶች የሚሆኑ ህፃናት ናቸው። እኔ የሆነ አንጀቴን ይበላኛል ለመናገር ማለት ነው። ስለዚህ እዚህ ላይ የተሰራው ስራ በጣም እጅግ በጣም ከሁሉም ተግባሮች በላይ ደግሞ የተግባር ትልቅ ተግባር ነው። ስለዚህ ከተማ አስተዳደሩ በተለይ ሰው ተኮር ልማት ላይ እየሰራ ያለው ስራ እጅግ በጣም የሚያበረታታ ነው። ስለዚህ ሰው የሆነ ፍጡር በሙሉ በቃ ደስ ይል ነው የሚገባ ተግባር ነው። ስለዚህ እነዚህ ህፃናት እኔ እውነቴን ነው የምነግራችሁ ትልቅ ትርጉም አለው። በእነዚህ ህፃናት ነገ ያደጉ ሲሄዱ የሚፈጥረው ነገር ምንድነው? የበለጠ ሀገራቸውን እንዲወዱ ያደርጋል። ሀገራቸውን ማለት ነው። እነሱም ነገ ትልቅ ቦታ ሲደርሱ ከነሱ ደግሞ በጣም የከፋ ችግር ውስጥ ያለ ከዚህ በላይ በቃ ሰው ላይ መስራት እንዳለባቸው እኔ ትልቅ ትምህርት እየወሰዱ የሚሄዱበት ነገር ነው። መተሳሰብን ራሱ መደጋገፍ መተጋገዝን የሚያሳይ ትምህርት ነው። ዝም ብለ እንደቀላል መብላ መጠጣቱን አይደለም ነው የማየው። ከዛ ባሻገር ግን ዝም ብለ ተፋ አርገ ስታየው ትልቅ ትምህርት እያስተማር ነው እነዚህ ህፃናት ላይ ማለት ነው። በቃ ነገ ከዚህ በላይ በቃ ሀገር መውደድ ማለት ይሄ ነው። የሀገር ፍቅር ማለት ይሄ ነው። እነዚህን ዜጋን መወድ በቃ ለዜጋው የማያስብ ከሆነ በጣም ከባድ ነውና እዚህ ላይ የተሰራው ስራ እጅግ በጣም የሚያበረታታ የሚያስመሰግን ስራ ነው። ይሄ ይደግ የሚባል ተግባር ነው የሚላለኝ። ግን ከቀጣይ አኳያ ደግሞ አሁን ይሄ ቦርድ ለዛም ነው እኮ መጀመሪያ ላይ ቦርድ አልተቋቋመም። እየሰፋ ሲሄድ ደግሞ የግድ ቦርድ አስፈላጊ መሆኑን ሲረዳ ከተማ አስተዳደሩ አቋቋመ። ስለዚህ በቦርድ ሲመራ ደግሞ ያው ቀጣይ ሰስተኔብል እንዲሆን ማለት ሌላ ምንም አይደለም። ስለዚህ አንዱ ብሔር ሌላው ቢለቅ የሚተካው ሰው ደግሞ ከነዚህ የበለጠ ስራ እንዲሰራ በማሰብ የተቋቋመ ቦርድ ስለሆነ በእርግጠኝነት በጣም ብዙ ነገር እንደምታስቡ ከዚህ አለፍ ብላችሁ እንደምትሄዱ ተስፋ ያደረኩ በቀጣይ ግን ትኩረት ተደርጎ እንደው በቀጣይ በተለያውን ከዚህ ከጾም ጋር ምናምን ተያይዞ ቢያንስ
የማይመገቡ ህፃናት ሊኖሩ ስለሚችሉ በተቻለ መጠን የማይመለስበትን ነገር መስራት ያስፈልጋል ማለት ወይ ደግሞ ሌሎች ካሉ እንደዛ ማድረግ ምክንያቱም ክርስትናውም እስልምናውም ሁለቱም የሚጾሙ 6ኛ 7ኛ ክፍል ሊኖሩ ስለሚችሉ እንደዛ አይነት ነገሮችን ካሉ እሱን ብሰሩ ሌላው ደግሞ ቢያንስ ከሁለት ከ3 ዓመት በኋላ ደግሞ ከዚህ ባሻገር ደግሞ ማሰብ ያስፈልጋል ከወተትና ከዳቦ አሁን በሚቀጥለው ዓመት ቦርዱ ማሰብ ያለበት ሁሉ ጊዜ መሆን የለበት ማለት ጥሩ ስራ ስለሆነ ማለት ነው የሚታየኝ ነገር ማለት ነው ከዛ ባለፈ ቀለል ያሉ በደንብ በጥናት ላይ ተመስረታችሁ ቢያንስ በሚቀጥለው ዓመት ላይ ብትጀምሩ ደግሞ በጣም አሪፍ ነው ሩዝ እንደዚህ በጣም ቀለል ሁሉ ጊዜ አንድ አይነት ነገር እንዳይሆን ሩዝም ይሁን ፓስታም ይሁን ቀለል ያሉ ነገሮች ቢያንስ የሚቀየሩ ምግቦች ደግሞ ቢኖሩ በጣም አሪፍ ነው ልጆቹ ጋር የሚሰራው ትልቅ ስራ እየሰራችሁ ስለሆነ ማለት ነው ከትንሽ እስከ ትልቅ የማይደግፈው የህብረተሰብ ክፍል ስለሌለ ተግባሩን ይሄንን በደም ሞቢላይዝ አድርጋችሁ ሁሉም ተባብሮ ደግሞ ትንሽ በሳምንት 2 ቀን የሚሆን 3 ቀን የሚሆን ልጆቹ ምግብ የሚቀይሩበት ሁኔታ ደግሞ በቀጣይ አሁን ላይ ባይቻል የሚቀጥለው ኔክስት ይር ግን ከተቻለ እንደዛ አይነት ነገር ቢሰራ ደግሞ በጣም አሪፍ ነው እና በአጠቃላይ ግን እኔ በግሌ በጣም እጅግ ሳላደንቅ ሳላመሰግን አላልፍም ቦርዱንም ፕላስ ከንቲባውን ሁሉንም አካል በተለይ እዚህ ትምህርት ህፃናት ጋር የተሰራው ስራ እጅግ የሚያበረታታ ነው ለዛ ነው ዳስዋይ ከሌሎች አካባቢዎች እየመጡ ልምድ ተሞክሮ የሚወስዱበት ከተማ ኮምቦልቻ በዚህ በተለይ ከዚህ ከተማሪ ምገባ ጋር ተያይዞ ሁሉንም በቃ የሚያስደስት አሪያ የሚሆን ተግባር ስለሆነ እኔ በርቱ ጠንክሩ ተስፋ እንዳቆርጡ ከዚህ በላይ አዳግ የሆነ ነገር ደግሞ ስኮፑን ሰፋ ያደርጋችሁ ብትሰሩ ነው ቴንክ ዩ ይሄ እድል ስለተሰጠን በጣም እናመሰግናለን ምክንያቱም አንዳንድ ተማሪዎች ከቤት በልተው የማይመጡ ብዙ ተማሪዎች አሉ በዛን ሰዓት ላይ ደግሞ ትምህርትም አይከታተሉም ይወርቃሉ ብዙ ተማሪዎች አሉ እና ምን ሆናችሁ ነው ምናምን ስንላቸው እቤት አልበላንም ምናምን ይሉናል እና አሁን ይሄ የምገባ ስርዓት ስለተጀመረልን በጣም እናመሰግናለን በጣም ቴንክ ዩ አሚኮም ደግሞ ዛሬ ይሄንን ጉዳይ አድርጎ ሌሎች እንዲማሩበት በማድረግ ብቻ ሳይሆን ይሄን የሰሩትን አካላት የሚያጠናክር ትልቅ ፕሮግራም ስላዘጋጀ የሰሩ ሰዎች በመድረኩ መመስገን ስለሚገባቸው ስራ ምርጥ ስራ እውቅና ማግኘት ስለሚገባው ይሄን ፕሮግራም ማዘጋጀታችሁ እጅግ በጣም ደስ የሚል ነው እናመሰግናቸዋለን እንግዲህ ልጆቹ ቅድም ህፃናቶቹ እንዳሉት በዚች ነጠላ ጉዳይ ብቻ ከተማውን የማይወድ ከንቲባውን የማያመሰግን የከተማ አስተዳደሩን አመራሮች የማያመሰግን ህፃን ልጅ የለም እናመሰግናለን ነው የሚለው በዚህ ጉዳይ ላይ በሌሎች ጉዳዮች ላይ በርካታ ነገሮች ሊኖሩ ይችላሉ ግን እሰው ሆድ ራበው ልጅ አንጀት የገባ ኢሚዲየት የሆነ እንደው ዛሬውኑ መልስ የሚፈልግ ሰው የረካበት የትምህርት ቤት ምገባ ነው ሁሉም ሰው ምገባ አሁን ምገባ ባለባቸው ትምህርት ቤቶች እኔ እንደ ባለሙያ አቋራጭ ሰርቼ ነበር 0.39% ተማሪዎች ናቸው ያቋረጡት ምገባ ባልተካሄደባቸው የግል ትምህርት ቤቶች እንኳን ከ2.6% በላይ ነው ተማሪ ያቋረጠው በእነዚህ ትምህርት ቤቶች 0.34 ነው ዳታዬን አሳያለሁ ያቋረጠ ተማሪ ቁጥር ያለው እሱ ብቻ እኮ አይደለም ጧት ማርፈድ ራሱ ቀርቷል አይደለም ከትምህርት ቤት አቋርጦ መቅረት ጧት ማርፈድ 2 ሰዓት ላይ ልጆች ተመግበው ትምህርት ቤት ይገባሉ የሚገርም ነገር ምን ያህል ምግቡ አስፈላጊ እንደሆነ ታይቷል አሁን ለማንም አይሸሸግም ገበያ በጣም ውድ ነው ጧት ተነስቶ 4 ልጆች ቢኖሩ 40 ብር ዳቦ መግዛት በጣም ከባድ ነው 4 ልጅ ግን ትምህርት ቤት በልቶልስ ሲውል እንዴት አይነት እርካታ እንደሚሰማ ህወቅ ጧት ቀስቀሳ ብቻ እናት ወደ ትምህርት ቤት ልጆች መላክ ነው በተለይ ደሃናት ሸክሟን ታቀዋለች ያሉትን ሰምተናቸዋል አይዟችሁ ክፉ አይንኳችሁ ነው ያሉት እንደኔ እኮ ጧት ልጆቹን መቀስቀስ ብቻ ነው እንዴት ተገላግያለሁ መሰላችሁ ወደ ትምህርት ቤት ደግሞ ልጆቹ የሚሄዱልኝ በፍላጎት ነው በደስታ ነው ነጋ ወይ ብለው ነው የሚሮጡት ይሄንን ፍትሃዊነት ተጠቃሚነት እኩልነት ያረጋገጠ ነው ከትምህርታዊ ፋይዳው ውጪ ደግሞ እንደኛ እንዳስተማሪ መከራ የራበው ፊት የተሸበረ ፊት ከማየት ገላግሎናል ስቃይ ህመም የሚታይበት ፊት እንደማየት የሚያስጠላ የልጅ ፊት ያው ደስተኛ ያልሆነ የልጅ ፊት እንደማየት የሚያስጠላ ነገር የለም አሁን እኮ የበላና የረካ የተደሰተ ልጅ ነው የምታስተምረው በየትምህርት ቤቱ ስትሄድ የሁሉ ልጅ ፈገግታ በጣም ደስ የሚል ነው በዚህ ዘመን ይሄን ፈገግታ ማግኘት የእውነት በጣም የሚያስደስት ነገር ነው እና ምግቡ ምገባ ብቻ አይደለም ሰላምን ያሰፈነ ነገር ማግኔት ነው ትምህርት ቤት
ወደ ትምህርት ቤት ህፃናቶችን የሚስብ ማግኔት ነው የሆነልን። ማን ቀረ ማን አረፈደ አሁን አንጨቃጨቅምና በጣም ጥሩ ነው። እንግዲህ ይሄ ከሆነ ደግሞ የሚመገቡት ምንድነው ነው? ወተት ነው። ፐርፐዝሊ ነው ወተት የሆነበት ምክንያት። ሆዳቸውን ብቻ አይደለም መሙላት የምንፈልገው፣ አጠቃላይ እድገታቸው መረጋገጥ አለበት። ወተት የሚይዘውን ማዕድን እንግዲህ እሰቡት። አካልን ይገነባል፣ አእምሮን ያበለጽጋል። ስለዚህ ይሄን ትልቅ ምግብ ማግኘት አለባቸው አመት ሙሉ ሲሆን እንግዲህ እኛ ያለንን ደስታና የምናገኘውን እርካታ አሰቡት። ልጆቻችን ሁሌ በማደግ ላይ ናቸው፣ ሳይቋረጥ በእድገት ላይ ናቸው ማለት ነው። በውጤትም ረገድ ኦሬዲ የተሻሻለ ውጤት ነው እያየን ያለ ነው። ቀጣይነቱንም ለማስቀጠል ከተማ አስተዳደሩ ያደረገበት አግባብ ዋንስ የትምህርት ቤት ምገባ የመንግስት ሆኗል። አሁን አንድ ነገር ለመጀመር ቀላለው ግን ቀጣይ ስለማይሆን ለሚቀጥለው እንዴት ሆናለሁ ብሎ ነው ሌላው አካል እየፈራ ያለው። ከተማ አስተዳደሩ ግን ይሄ ቁጥር 1 ፕሮጀክት ነው። ከዚህ በኋላ ይሄንን በጀት ማሻሻል እንጂ መቀነስ የሚባል ነገር አይደለም። ትልቁም ነገር ነው ከከተማው መዝገብ ውስጥ የገባው። ትልቅ የሰው ልጅ መብት የሚያረጋግጥ በጀት ነው ከከተማው በጀት ውስጥ የገባው። ከዚህ በኋላ ይሄንን እየጨመሩ ያሻሻሉ ይሄዳሉ እንጂ የለም የሚል ከንቲባ ካሁን በኋላ ወዮለት ነው ነኝ። ስለዚህ አይቻልም። ምክንያቱም ተለምዷል። ችለው አሳይተውናል እነዚህ ልጆች። ሁሉም ግንዛቤ የያዘ ነው። ባለሀብቶች ደስ ብለው ነው የሚሰጧቸው። የሚገርም ነገር አሁን እንዲሆን እንጂ ከዚህ ጉዳይ በላይ ሌላ ጉዳይ የለንም የሚል ነው። ትልቅ የትብብር መድረክ ፈጥሯል። የትምህርት ቤት ምገባ ሁለንተናዊ ጥቅም አለው። ማህበረሰብን አስተሳስሯል፣ ልጆችን አርክቷል፣ የመማር ማስተማር ውጤት አሳድጓል። እጅግ በጣም ደስ የሚል በጣም ፍሬው ጣዕሙ ሁሉን ያረካ ያስደሰተ ጉዳይ ሆኗልና እኔ አሚኮ ይሄንን መዘገቡ ሌሎችም እንዲማሩበት ያደርጋልና በዚሁ አጋጣሚ ከተማ አስተዳደሩን እያመሰገንኩኝ ሌሎችም ሁሉም የኢትዮጵያ ከተሞች ወይም የኢትዮጵያ ትምህርት ቤቶች ቢያንስ ሳይበላ የሚመጡ ጥቂት ሳይሆን በርካታ ልጆች አሏቸው። ቢያንስ በትንሽ እንኳን ተማሪዎችን መመገብ መቻል አለባቸው። ከዚህ ሊማሩ ይገባል የሚል አስተያየትም እሰጣለሁ። አመሰግናለሁ። በምገባው ዙሪያ ስንነጋገር ይሄ ምገባ ከተጀመረ ጀምሮ አሁን ተማሪዎች የማቋረጥ የማርፈድና የተለያዩ የመውደቅ የራብ ስሜቶች ምናምን ቀርተዋል። አሁን በትምህርት ቤታችን ውስጥ ብዙ የማርፈድ ምናምን ነበር። እንኳን ሊያረፍዱና አንድ ሰዓት እንዳይሸረፍ ተደርጎ እና በዝቅተኛ ኑሮ ላይ ያሉ ተማሪዎች ትምህርታቸውን እንዲስተካከልና አሪፍ ደረጃ ላይ እንዲኖሩ አድርጓል። ተማሪዎች ቁርሳቸውን ሳይበሉ ሲመጡ ቤተሰቦቻቸውን ቤት ይጫነቁ ነበር። አሁን ግን ሁሉም ተማሪዎች ትምህርት ቤት ውስጥ አንድ ዳቦና አንድ ወተት ለአንድ ልጅ በቀን በጣም ጥሩ ነው ብዬ አስባለሁ። ወተት ደግሞ እንደምናውቀው ብዙ ቫይታሚኖች ስላሉት ለተማሪዎች ጥቅም ይሰጣሉ። እኛ የመንግስት ትምህርት ቤት ተማሪዎች እንደመሆናችን መጣን የጧትና የከሰዓት ፈረቃ ስላለን የጧት የሆኑ ተማሪዎች ቀደም ብለው 1 ሰዓት እየመጡ የከሰዓት የሆነው ደግሞ ቀደም ብለን 5 ሰዓት እየመጣን ምገባውን እየወሰድን እንገኛለን። በዚህም ደግሞ በጣም እናመሰግናለን። ተማሪዎች አሁን ምገባው ሁሉም ተማሪ ተመግቦ ወተትና ዳቦ እንኳን ከተረፈ የትምህርት ቤታችን እርሰ መምህር በየክፍሉ ድንገት ተመጋቢ ያልሆኑ ቁርሳቸውን በልተው ያልመጡ ተማሪዎችን ቁርስ ያልበላ በፍላጎት እየሄዱ ይመገቡ ነበር። ወተት የማይወዱትም ዳቦ እየተመገቡ የቀኑን ትምህርታቸውን በደንብ ይከታተላሉ። አሁን ከድሮ ያቋርጣሉ ይወድቁ ነበር። አሁን ግን እንኳን አይደለም ማቋረጥ አያርፍዱም፣ በጊዜ ይመጣሉ። ለዚህም ደግሞ የከተማችንን ከንቲባ አቶ መሐመድ አሚንን በጣም እናመሰግናለን። ወተትና ዳቦ ምገባ በተመለከተ በጣም ጥሩ ሂደት የሆነ ነው። ተማሪዎች ትምህርታቸው ላይ ፎከስ እንዲያደርጉ ትልቅ እድል ፈጥሮልናል። ሌሎች ወላጆች ምናምን ወተትና ዳቦ ትንሽ ነገር ሊመስል ይችላል፣ ግን ከሌላው ምግብ ይልቅ ትልቅ አስተዋጽኦና ቫይታሚን ያለው ወተትና ዳቦ ነው። ትምህርታቸው ላይ በደንብ እንዲከታተሉ ትልቅ አስተዋጽኦ ፈጥሯል። የከተማችን አስተዳደር መሐመድ አሚን በጣም እናመሰግናለን። ምንም የሌላቸው ተማሪዎችም አሉ፣ ምንም ሳይበሉ የሚመጡ አሉ። ጧት በተለያየ ኬዝም ደግሞ ረፍዶባቸው ሳይሰራ የሚመጡ ልጆች አሉ። ትምህርት ቤት ገብቶ ትኩስ ዳቦና ትኩስ ወተት ማግኘት ቀላል አይደለምና በጣም አሪፍ ነው። ልጆች እንዳያረፍዱ ትምህርታቸውን በአግባቡ እንዲከታተሉ ያደርጋል። እናመሰግናለን። ማስተምረው ለልጅ ነው ኬሽ ስሪ ማለችኝ 5 ሚኒት የሚመራለኝ ከዛ ጧት ላይ ቁርስ ምናምን ሳይበላ ሲቀር
እናቴ ዛሬ እኮ ምንም ችግር የለም ሻይ ምናምን አታፍል ይለኛል። ከዛን በቃ እዛ በላ ይለኛል እሸኘዋለሁ። አልহামዱሊላህ አሁን እስከ ዛሬም በአማኑ ቀን ታይጀመር በፊት ግለሰቡ የነበሩ ወተት ታዞለት የሚጠቀመው አሁንም ይሄ ተጀመረ እስካሁን ድረስ እየተጠቀመ ደህና ነው። ትንሽም አለች KG3 እንደዛው እየተጠቀሙ ቁርስ ምናምን አይጠይቁኝም። ጧጧት ሰዓታቸውን አክብረው እየተከታተሉ ይጠቀማሉ። ኤሌመንታሪ ነው የሚማሩት። አልহামዱሊላህ በር ለበር የሚሄዱት ሁላ ማንኛቸውም ልጆች ለሌላ የሚፈልጉት ሁላ ትምህርታው የሚፈልግ ልጅ አሁንም ቢሆን በር የሚገኝብን ልጅ የለም። ልጆች ምግብ አይበሉም ጧት። እኔ ልጅ ቁርስ በልቶ አያውቅም። ምክንያቱም ብር ሊኖረኝም ላይኖረኝም ይችላል። ካልሰጠውት ከየት ይበላል? አሁን ግን ቁርስ አይጠይቁኝም ልጆቼ። ቀጥታ ወደ ትምህርት ቤት ነው ደብተራቸውን አንስተው የሚሄዱት። KG ካለኛ ጥቅሳለሁ ከሌለኝ ዝም ብሎ ይመጣል። ምክንያቱም ታዩ እናቴ ዳቦ በወተት በላለሁ ነው የሚለኝ ድጋሜ ማለት ነው። ሁለተኛ ዙ መብላት ስለሚችል እዛ ስላለ ባይበላም ኮንፊደንስ አለው ይሄዳል። ምክንያቱም የተደረገው ነገር በጣም ምርጥ ነገር ነው። እኔ በጣም ስሜታዊ ሆኜ ነው መነግራችሁና በዚሁ ቢቀጥል እና የተሻለ ነገር እየቀጠለ ቢሄድ ለኛ በጣም ፈጣሪ ነው የደረሰልን ይሄ ነገር። ምክንያቱም ብዙ ወላጆች የማያበሉ አሉ። ፈክተን የምናበላቸው ወላጆችም አለን፣ ግን የሌለውም አለ ቤቱ ቀጥታ ተነስቶ መሄድ ማለት ነው። ለምገባ ትምህርት በዘጋን ሰዓት እንኳን እንዴት ቸርኛን መጣም እንዴ ለምገባን ለምን ትዘጉብናላችሁ የሚሉበት ሰዓት ነው ያለው። ስለዚህ ከተማችንን አስተዳደር በጣም ነው የምናመሰግነው። አሁን እያለማን ያለነው የሰውን ልጅ አእምሮ ነው። የአእምሮ ለማ ማለት በጣም በሀገር ላይ ከባድ በጣም ከፍተኛ አስተዋጽኦ አለውና ለውጡ በጣም የሚገርም ነው። በተማሪዎች ውጤት ላይ መማር ማስተማር ላይ ብዙ ለውጥ አምጥቷልና እኔ በዚህ አጋጣሚ ብዙዎች ተመሰጋግነዋል። ቦርድ በጣም ጥሩ በቦርድ ደረጃ ያሉ ሰዎች በየዕለቱ ምሽት ጭምር እየገመገሙ የሄዱበት ሁኔታ ስላለ ብዙ የተስተካከለ መንገድ ስላለውና በዛኛው አጋጣሚ ብዙ ኔጌቲቭ የሌለበትና በጣም የተሻለ እስካሁን በጥራት የሄደ እንትን ነውና ባለሙያዎች ጭምር እኔ ማመስገን የምፈልገው እንስሳት ሀብት ባለሙያዎች መተው የወተት ቴስቱን እየገመገሙ የሄዱ ባለሙያዎች ስላሉ እነሱ እንደው ሳይመሰገኑ ስለቀሩና ባለፈው ለወል መኮንን ቴል ስንገመግም በቴስት ተመርቆ እንደዚህ ያሉ ወተቱ እየታየ የሄደበት ሁኔታ አለ። የእውነት ነው ማለት አቅራቢዎች ራሱ መመስገን አለባቸው። የስራ ዕድል ተባለው ያው በክፍለ ከተማ ደረጃ የተነሱት ነው መንገ ያነሳው። በትምህርት ቤት ደረጃ ከ3 እስከ 5 የስራ ዕድል የተፈጠራላቸው አካላቶች አሉ። አስመጋቢዎች አሉ፣ ጽዳቶች አሉ። በ10 ምናምን ትምህርት ቤት ላይ በነዛ ሲባዙ በጣም ከፍተኛ የሆነ የስራ ዕድል ነው የፈጠረውና እሱ በጣም የተሻለ ነው። ቀጣይነት ቢኖረው ብዙዎች ወላጆች እንዳሉት አሁን እኔ ትምህርት ቤት ተሰምር ነኝ 75% ተማሪዎች ምገባ ተጠቃሚዎች ናቸው። 25% ያክል ናቸው ምገባ ተጠቃሚ ያልሆኑትና ቀጣይ 100% ተማሪዎች ተመጋቢ የሚሆኑበትና ብዙ ሰፊ እድል አለ። በኤስኤንቪ በተለያዩ ስልጠናዎች እንዳረጋገጥ ነው ሀብቶች አሉ፣ ከተማዎቻችን ላይ ፋብሪካዎች አሉ። ይሄን በሰፊው ሊደግፉ ይገባልና ተጠናክሮ እየቀጠለ ያለበትና እየተሻሻለ እያደገ የመጣ ለከተማችን አስተዋጽኦ አይደለም ለሀገር ተሞክሮ የሚሆን እጅግ በጣም አዋጭ ስራ አዋጭ ተብሎ የሚገመት ስራ ነውና ለማመስገን እፈልጋለሁ። አመሰግናለሁ። ወላጅ ሲያሳድጋቸው በሁለት አይነት መንገድ የተከፈለ ነው። ባለ ሀብት ይኖራል፣ ደሃ ይኖራል። ያንን አንድ አይነት ወጥ መሰራት አለበት የሚባለው አንድ አይነት አመጋገብ እየተመገበ ነው። ከቦርድ አባላት እና የቴክኒክ ኮሚቴ የሆናችሁ ሰዎች ሀሳብ መስጠት የምትፈልጉ ብቻ እድል ሰጣለሁ እዚህ ካላችሁ። እሺ አንድ ሌላ እሺ እሳቸውን እንስትና ወደ መድረክ እንመልሰዋለን። ተማሪዎች የምገባ ቦርድ አባል ነኝ። እንግዲህ እዚህ ተማሪዎች ምገባ ከአሁን በፊት እንደተገለጸው በርካታ ዘርፈ ብዙ የሆነ ጠቀሜታ ነው ያለው። ለአርቢዎቻችን አሁን እዚሁ ለተማሪ በቀን 2440 ሊትር በቀን እንግዲህ ለተማሪ ምገባ የሚውለው ወተት ማለት ነውና ይሄንን የግብይት ችግርን ቀርፎልናል። ሌላው እንደዚሁ ወተታውን አቅራቢዎችም ለነዚህም ትልቅ የግብይት ችግር የፈታናበት ሁኔታ ነው ያለው። ሌላው በስሩ ለዚህ ተማሪ ምገባ በርካታ የስራ ዕድል ፈጥሯል። ወተትን የሚመግቡ ወተትን የሚያጓጉዙ ትምህርት ቤት ድረስና ብዙ በስሩ በርካታ የስራ ዕድል የፈጠረበት ሁኔታ ነው ያለው። ሌላው ትልቁ ነገር እኔ አሁን እዚህ ቁጭ ብዬ እንደውም እያሰለሁ ያለሁት ምንድነው እንደ በአገር ደረጃ ወተት አንድ ሰው 19 ሊትር ነው አሁን የነፍስ ወከፍ ፍጆታው ማለት ነውና 0.2 ሊትርን ስናበዛው እኒህ ልጆች 8 ወር እንኳን ቢመገቡ 32 ሊትር ነው የሚያገኙት። 32 ሊትር አሁን በአገር ደረጃ
ወተት እየተመገበ ሰው ካለው በላይ ነው አሁን እየተመገቡ ያሉት ማለት ነው። 8 ወር መመገብ ይሄ ማለት በእርግጥ በዓለም አቀፍ ስታንዳርድ 200 ሊትር ቢልም ከኛ ጋር አኳያ ስናየው ግን ከፍተኛ ጠቀሜታ ያለው መሆኑ ነው። በርከት ያሉ ሀሳቦች ናቸው የተነሱት። ቀደም ሲል የተነሱት ሀሳቦች እጅግ በጣም ጥሩ ግብዓቶች የሚገኙበት ነው። እዚህ መድረክ ላይ የጋበዝናቸው የስራ ኃላፊዎች ቀደም ሲል የተነሱ ሀሳቦችን የሚያጠናክሩ ቀጣይ ደግሞ በተማሪዎች ምገባ ላይ ሊሰሩ የሚገባቸው ጉዳዮች ምንድናቸው፣ ከማን ምን ይጠበቃል የሚሉትን ጉዳዮች በተመለከተ ሀሳብ ይሰጡናል። መጀመሪያ የሚጋብዛቸው ወይዘሮ ተሚማ እንድሪስ የከተማ አስተዳደሩ የገንዘብ መምሪያ ኃላፊና የተማሪዎች የምገባ ቦርድ ሰብሳቢ ናቸው። እሳቸው ሀሳብ ይሰጡናል። አሚኮ ይህን ፕሮግራም ለሌላው ትምህርት እንዲወሰድበት በማድረግ ፕሮግራሙ ስላዘጋጀልን እጅግ በጣም ምስጋና ሊያቃለ ነው። ምንድነው ተማሪዎች መመገብ መብታቸው ነው። በምግብ እጥረት ምክንያት ትውልድ መድረስ ያለበት ደረጃ ሳይደርስ እንዳይቀር እኛ ከተማ አስተዳደሩ ኃላፊነታችንን መወጣት አለብን በሚል ይሄ ምገባ የተደረገው ተቋማዊ በሆነ መንገድ አልተመራም ነበረ። በ2017 ግን ተቋማዊ ሆኖ እንዲቀጥል ፕሮግራሙ ተገቢውን ትኩረት ተሰጥቶት በራሱ ሳይቋረጥ ሰስቴኔቢሊቲ እንዲኖረው ለማድረግ የተደረገው ጥረት ምንድነው? የቦርድ አባል ተቋቋመ። የቦርዱ አባላቶች ያው ቦርዱን በበላይነት በአስተባባሪነት መመራው ቢሆንም የቦርዱ አባላቶች ለዚህ ተግባር ትልቅ ትኩረት ሰጥተው በሚፈለጉበት መንገድ ሁሉ ጊዜያቸውን ሁሉ ነገራቸውን መስዋዕት አድርገው ይሄን የተማሪ ምገባ በአግባቡ እየመሩት ይገኛሉ። ይሄም የሆነበት ምክንያት እኛ ከሁሉም ስራችን የበለጠ ስራ አንደኛ ቁጥር 1 ስራ አድርገን የወሰድንበት ዋና ምክንያት ምንድነው? አንደኛ ተግባሩ የተቀደሰ በፈጣሪም ዘንድ ተቀባይነት ያለው ተግባር እንደመሆኑ መጠን የወላጆችን የአንድን እናት ችግር ያቃለለ የማህበረሰቡን ችግር የፈታ እንደገናም ደግሞ ትውልድ በመስራት ላይ የተመሰረተ ተግባር እንደመሆኑ መጠን በሰፊ ትኩረትና በሰፊ ርብርብ የሚሰራ ስራ እንደሆነ መታወቅ አለበት። ይሄ ማህበራዊ አገልግሎትን በተገቢው መንገድ መደገፍ ተቋማቶች፣ ፋብሪካዎች፣ የተለያዩ የማህበረሰብ ክፍሎች ወላጆችም ቢሆን ይህንን ጉዳይ በተገቢው መንገድ እንዳይቋረጥ ነገ ከነገ ወዲያ ቀጣይነት እንዲኖረው የህዝቡ ፕሮጀክት እንዲሆን የማድረግ ስራ ከማህበረሰቡ ይጠበቃል ማለት ነው። ስለዚህ አሁን ለራሱ የጾም ወቅት ነው። በሙስሊምም በክርስቲያንም ይህንን ጉዳይ ለመደገፍ ጥረት መደረግ ተነሳሽነት መኖር አለበት። በእንደዚህ አይነት በጣም የተቀደሱ ወራቶች ይህንን ጉዳይ ብንደግፍ የላቀ ጥቅም እናገኛለን የሚል ሀሳብ አለኝ። ስለዚህ ማህበረሰባችን ይህንን ጉዳይ በትኩረት አይቶ ድጋፉን እንዳይለየን እጅግ በጣም ማሳሰብ ወዳለሁ። አመሰግናለሁ። ወይዘሮ ተሚማን እጅግ በጣም እናመሰግናለን። አቶ መንግስቱ ቀደም ሲል የመነሻ ጽሁፍ ያቀረቡልን የትምህርት መምሪያው ኃላፊ ናቸው። እሳቸውም ሀሳብ ይሰጡናል ማለት ነው። አመሰግናለሁ። እንግዲህ ያው ይህ የተማሪዎች ምገባ ትምህርት ቤት ላይ ምን ያህል በተማሪዎች ውጤት አጠቃላይ ትምህርት ቤቱን ከማህበረሰቡ ጋር ከከተማው ጋር ምን ያህል ያስተሳሰረ እንደሆነ በተማሪዎች አንደበት ከትምህርት ቤትም በመጣችሁ ወላጆችም የትምህርት አመራሮችም በሰፊው አንስታችሁታል። ሁሉንም 100% ተማሪዎቻችንን እየመገብን ስላልሆነ አቅራቢዎችም ጋር ወሰድነው ምናልባት የበዓል የፈተና ቀን ምናምን ሲሆን ብቻ ነው እንጂ በእንደዚህ አይነት ሁኔታዎች ላይ የምናቆምበት ሁኔታ ስለሌለ ምንድነው እንዳማራጭ ያስቀመጥነው የቀሩ ተማሪዎች እንዲመገቡት ማድረግ ነው። ሁሉም ተማሪ ወተት ተመግቦ አይደለም የሚመጣው፣ አያገኝም። ምናልባት 10% የሚሆነው ተማሪ እንኳን በቤተሰቡ በኩል ማለት ነው ወተት እንደዚህ በሚፈለገው ደረጃ አያገኝም። ስለዚህ ሁሉም ተማሪዎች እድሉን ቢያገኙት ይፈለጋል። ያንን ነው እየተገበርን ያለ ነው። የማይጾሙ ልጆች አሉ፣ ህፃናት አሉ። እነሱ በፍላጎታቸው ያው የቀረውን የሚተርፈውን ነገር እነሱ እንዲመገቡት የማድረግ ስራ ነው። በሁሉም ትምህርት ቤቶች ላይ ይሄን ነው እያደረግን ያለ ነው። በጾም ወር ምንም አይነት ወተት የመመለስ ወይም ዳቦውን የመመለስ ስራ እየሰራን አለ። ዳቦ እንደውም የሚጾሙት ልጆች ራሱ ቤታቸው ወስደው ሁሉ እየተጠቀሙበት ነው ያሉት። ይሄንን ነው የምናስቀጥለው። በዚህ ዙሪያ ምንም ያጋጠመንም ችግር የለ። አንዳንዶች እንደ ስጋት ስላነሳችሁት ነው በዛ መንገድ የምናስቀጥለው ነው የሚሆነው። ሌላኛው ያነሳችሁት ሌሎች ነገሮችን ቢካተቱ ምገባው ላይ የሚል ነገር አንሳችኋል። የመጀመሪያው ነገር ወተት በዳቦ እንዲሆን በዋናነት የተፈለገው የወተት የሚይዘው ንጥረ ምግብ ሁሉንም ነገር ያካተተ በመሆኑ ነው። ትልቁ ነገር ይሄ ነው። ተማሪዎች መመገብ ያለባቸው ይሄንን ነው።
እሱ ብቻም አይደለም። አሁን ምገባ ትምህርት ቤት ላይ ስራ አይደለም። ለኛ አሁን ስራ አይደለም ማለት መማር ማስተማሩን የሚያውክ ስራ አይደለም። ትምህርት ቤት ላይ የሚዘጋጅ ነገር የለም። በቃ አቅራቢዎች አዘጋጅተው በተባለው ሰዓት የጧት ፈረቃ እስከ 2 ሰዓት ባለው ጊዜ ውስጥ 1 ሰዓት ቀድሞ መተው ምገባ ይካሄዳል። 2 ሰዓት ትምህርት ይጀምራል። የትምህርት ሰዓትን አይነካም። የከሰዓት ፈረቃዎች 5 ሰዓት ይመጣሉ። እስከ 6 ሰዓት ተመግበው እስከ 6 ተኩል ተመግበው ወደ ትምህርታቸው ነው የሚገቡት። የተዘጋጀ በመሆኑ ማለት ነው። እዛ ትምህርት ቤት ላይ ሌላ ነገር መኮረኒ እንቀቅል ምናምን አይነት ነገር ብንከተል ማኔጅመንቱም ከባድ ነው። የትምህርት ሰዓትን ያባክናል። ለትምህርት ቤቶች ሌላ የስራ ጫናም ጭምር ነው የሚሆነው። ይሄንንም ስለሚከላከልልኝ ጭምር ነው። በጣም በብዙ መንገድ የወተት ምገባው ተመራጭ ስለሆነም ጭምር ነው። እንደ ቤት ስራኛ አሁን መውሰድ ያለብን አሁን አንዳንድ የገጠር ትምህርት ቤቶች ተደራሽ ያላደረግናቸው ትምህርት ቤቶች አሉ። በየጊዜው የሚጠይቁን እኛ መብታችን አይደለም ወይ የአርሶ አደር ልጆች ገጠር ላይ አሁን ወተት በዳቦ እዛ ድረስ ለማድረስ የትራንስፖርት ችግር አለ። መንገድ የሌላቸው ትምህርት ቤቶች አሉ ማለት በሰዓቱ አይደርስልንም፣ ሩቅ ቦታ ናቸው። እነሱ ሌሎች አማራጮችን ቀጣይ ያያየን ሁሉም ተጠቃሚ መሆን ስላለበት መብታቸው የአርሶ አደር ልጆቹ መብታቸው ስለሆነ በሌላ አማራጭም ቢሆን እነዛን ተማሪዎች ተደራሽ ማድረግ አለበት። ከተሞቹ ላይ ግን ከተቻለ ቀጣይ ፍራፍሬ ሁሉ አስበን ነበር። በነገራችን ላይ ግን ይበላሻል። ሁሉ አመቱን ሙሉ አናገኘውም። አሁን ሙዝ ወይ ብርቱካን እንደዚህ አልፎ አልፎ የሚቀርብበትን መንገድ ሁሉ አልን። ግን የመበላሸት እድሉ አሁን ሙዝ ብዙ ጊዜ ላናገኘው እንችላለን። እንዲህ አይነት ነገሮች እንትን ስላሉ ነው ወደዛ ያለው። ቀጣይ ደግሞ እያየ ነው እየሰፋ ሲሄድ ሌሎች አማራጮችንም ለመጨመር ጥረት እናደርጋለን። ዞሮ ግን በጣም ብዙ አድቫንቴጅ ስላለው ነው የሚለው ነገር እንዲታይ ነው። ከዛ ውጪ እንደው ቀጣይነት ቢኖረው እንዳይቋረጥ ፍጹም አይቋረጥም። ቅድም እንድሪስ እኮ ብሎታል። አሁን ያለው አመራር ምናልባት ከዚህ እያሰፋው ነው የሚሄደው። በተግባርም አሳይቶታል። በየአመቱ በገንዘብም በሐሳብም በተለያየ መንገድ ጥረት እያደረገ ነው ያለው። ቀደም ሲል ህፃናት ተማሪዎች ጭምር ክቡር ከንቲባ አቶ መሐመድ አሚን ዩሱፍን እና ቲማቸውን እንደዚሁም ከተማ አስተዳደሩ ሌሎች አመራሮችን ሲያመሰግኑ ነበር። ኢኒሼቲቭንም ወስደው እስካሁንም ድረስ የተማሪዎች ምገባ አገልግሎት እንዳይቋረጥ የበለጠ እየሰፋ እንዲሄድ ለማድረግ የሰሯቸውን ስራዎች ናቸው ሲያመሰግኑ የነበሩት። የተነሱ ሀሳቦች አሉ። ከተማ አስተዳደሩ ይሄን ስራ ሲጀምር የነበረባቸውን መንገዶች እንደዚሁ ደግሞ ከተማ አስተዳደሩ ውስጥ የልማት ድርጅቶች አሉ፣ ትልልቅ ፋብሪካዎች አሉ። የኢንዱስትሪ ዞን አካባቢ ስለሆነ ያለ ነው የተሻለ ገቢ ሰብስቦ የተሻለ ስራ ለመስራት የቤት ስራ ሲሰጥ ነበርና እሱን ጨምሮ ሌሎች ሀሳቦችን ክቡር ከንቲባዋ ያጠቃልሉናል ማለት ነው። አመሰግናለሁ። በመጀመሪያ ደረጃ አሚኮ እንደዚህ ህዝባዊ የሆኑ አጀንዳዎችን በአሚኮ አደባባይ ህዝቡ እንዲወያይባቸው ሀሳብ እንዲሰጥባቸው ችግሮች ካሉ ደግሞ ችግሮቹ እንዲቀረፉ ጥንካሬ ካለ ደግሞ የበለጠ ተሞክሮ ሰፍቶ እንዲሰራ ለሚያደርገው እንትን እንደ ከተማ አስተዳደር አመሰግናለሁ። እዚህ ፕሮግራም ላይም ከትምህርት ቤትም ከማህበረሰቡም ለመሳተፍ የመጣችሁትም በጥቅሉ እንኳን ደህና መጣችሁ እያልኩኝ አገር ብዙ አይነት የልማት አይነቶች አሉ። ግን ከልማት ሁሉ የላቀው ልማት የሰው ልጅ ልማት ነው። አንድ አገር ሰው ላይ ከሰራ ያለውን የተፈጥሮ ሀብት ተጠቅሞ በአጭር ጊዜ ያድጋል። እኛ የተፈጥሮ ሀብት የታደልን ነን፣ ብዙ ሰው አለን። ግን በሰው ሀብት ልማት ላይ የሰራነው ስራ ያን ያህል ብዙ ርቀት ስላልሄን በሚፈለገው መንገድ አድገናል ብለን አናስብም። ስለዚህ ኢትዮጵያ እንድታድግ ካስፈለገ ሀገራችን፣ ከተሞቻችን፣ ሁሉም አካባቢ እንዲለወጥ ካረገ የመጀመሪያው ትኩረት መደረግ ያለበት የሰው ሀብት ልማት ላይ ነው። ይሄ ደግሞ ዋናው ደግሞ ሰው የሰው ሀብት ልማት ስራ የሚሰራበት አንዱ ትምህርት ቤት ነው። ትምህርት ቤት ደግሞ በአብዛኛው በጣም ህፃናት ልጆች እና ቢበዛ የመጨረሻ እስከ 18 ዓመት ድረስ ያለ ተማሪ ነው እስከ 12ኛ ክፍል ድረስ ያለው ስንወስደው እዚህ ላይ አመለካከታቸው ላይ ከሰራን፣ ክህሎታቸው ላይ ከሰራን፣ እውቀት ላይ ከሰራን ነገ ኢትዮጵያን ከተሞቻችንን ክልሎቻችን የትኛውን ቦታ ኢቭን በቤተሰብ ደረጃ የተሻለ ማድረግ እንችላለን ነው። የትምህርት ስርዓታችንን ስናየው ብዙ አሁን ወደ 100 ዓመት ተጠግቶታል። ግን ብዙ ስብራቶች አሉበት። አንዱ የትምህርት ስርዓቱ በየጊዜው
ከፖለቲካ ጋር በመቀያየሩ የፈጠረብን ጫና አለ። ሁለተኛ ትምህርት ቤቶቻችን ደግሞ በአጠቃላይ ደረጃቸውን የማይመጥኑ ግብአት እጥረት ያለባቸው በተገቢው እያስተማር ነው ብለን አስ ሌላው ደግሞ ኢኮኖሚካሊ ያው እንደ ማህበረሰብ ዝቅተኛ ስለሆነ ያለ ማህበረሰብ አለን። ሳይበሉ ትምህርት ቤት የሚመጡ ህፃናት ምን አይነት ዕውቀት ነው የሚገበዩት? እኔ ህፃናት አይደለም እኔ ቁርስ ምሳ ሳልበላ ቢሮ ልስራ ብል በጣም ይከብደኛል። መምህራኖች ቆጭቷቸው ይሄን ሐሳብ ትምህርት ቤት ላይ ሲያስተምሩ ልጆች የታመሙባቸው የወደቁባቸው ሲያዩ እነዚህ ልጆች መመገብ አለብን፣ ካልመገብናቸው አንደኛ ትምህርታቸውን ያቋርጣሉ። ከፍተኛ አቋራጭ አለ። አቋርጠው ደግሞ ጎዳና ላይ ነው የሚለምኑት። ይህን እነዚህ ዜጎች ደግሞ አሁን ካልተማረ ወደፊት እድላቸው የጨለመ ነው የሚሆነው ሚል ይሄ ሐሳቡን በማንሳት ከመምህር ከደሞዛቸው ቀንሰው አካባቢ ያሉትን ደግሞ ትንንሽ ድርጅቶች ጠይቀው ምገባውን ሲጀምሩት በአጠቃላይ ሂደቱ ግን እየከበዳቸው ሲመጣ መተው እኔን ነገሩኝ ያሉበትን ሁኔታ የተማሪዎቹን ሁኔታ መምህራኖቹ ሲያስረዱን ያው ለትምህርት ጽሕፈት ቤት ሐሳቡን ሰጠነውና እስኪ አጠቃላይ የዳሰሳ መረጃ የሚሆን ስሩ አልናቸው። በዚህ ደረጃ ሲሪየስ ችግር ያለባቸው ምን ያህል ተማሪዎች አሉን ብለን ስናይ ኦልሞስት ባመጣው ወደ 5000 ተማሪ ችግር ውስጥ እንዳለ በጣም ሲሪየስ ችግር ውስጥ እንዳለ አሳዩን። መለስተኛ ደግሞ አብሮ የተያያዥነት ያለው እሱ ኦልሞስት ወደ 10 ምናምን ሺህ እስከ 20 ሺህ የሚሆነው አጠቃላይ ካለን ተማሪ መመገብ የሚያስፈልገው ነው ባደረግነው ጥናት ማለት ነው። ስለዚህ ያው ከልማት ሁሉ የላቀው ልማት የሰው ልጅ ልማት ነው። ልጆች ላይ ዛሬ ካልሰራን ነገ ኢትዮጵያ የተሻለች ለመሆን እርግጠኛ አይደለም። ዛሬ ግን ምርጥ ልጆች ዕውቀት ያላቸው የሚዋደዱ ህዝቡ በፍቅር ያሳደጋቸው ልጆች ካሉን ነገ ኢትዮጵያን በፍቅር የሚያስተዳድሩ የሚመሩ የሚያለሙ እኛ ነገ በጥሮታ እድሜያችን ስንሆን እኛንም በፍቅር የሚያዩ ልጆች ናቸው የሚሆኑት ነው። አሁን ካልሰራን ግን እኛ ሲረባቸው አልደረስንላቸው፣ ርቧቸው ትምህርት ሲያቋርጡ አልደረስንላቸው። ስለዚህ የሀገር ፍቅር፣ የህዝብ ፍቅር፣ የቤተሰብ ፍቅር የሚባለው ነገር በአየር ላይ ነው የሚቀረው ማለት ነው። ስለዚህ ዋናው ቅድሚያ እኛ የሰጠነው ስለዚህ ከየትኛውም ልማት ቀር ሌላ ፕሮጀክት ሰርዘን ቅድሚያ መስጠት ያለብን ለትምህርት ምገባ ነው ብለን የ2016 የመጀመሪያ እስኪ ስራው ምን ይመስላል እንጀምረው ብለን ነው ምን ቻሌንጅ ያለው ብንጀምረው ምንስ ጥሩ ነገር እናገኝበታለን ብለን ስራ ጀመር። የ2016 ጥሩ ትምህርት አገኘንበት። የተከተልነው መንገድ ደግሞ ለተማሪዎቹ የሚጠቅምና ለትምህርት መማር ማስተማሩ ስርዓት ችግር የማይፈጥር ተጨማሪ በርደን የማይሆን ስራ ነው መስራት ያለብን የሚል አጥንተን ይህን ስናይ ወተት በዳቦ የተሻለ ነው። እንጀራ ብናቀርብ ወጥ ብናቀርብ ሩዝ ፓስታ ምናምን ብናረግ በጣም ለብክለትም የመጋለጥ እድሉ ከፍተኛ ነው። ስራው ከፍተኛ ነው። ወጩ ከፍተኛ ነው። ይሄ በጣም መማር ማስተማሩን ይረብሻል። ስለዚህ ቀላሉ መንገድ ይሄ ነው ብለን ጀምረ ነው ባገኘነው ውጤት በጣም ደስተኛ ነን። አንደኛ የከተማችን ወጣቶች ተደራጅተው ዳቦ በማቅረብ ላም እርባታ ላይ በመሳተፍ ወተት በማምረት ገበያ እድል ተፈጥሮላቸዋል። ይሄ በጣም በአንድ በጎን የስራ እድል እየፈጠረ ነው። በሌላ በኩል ደግሞ ተማሪዎቻችን ኒውትሪሽን የተሟላ ምግብ እንዲያገኙ ጥሩ ጅምር ጀምረናል። ይሄንን ማስቀጠል አለብን። በባለፈው አመት የህብረተሰቡ ተሳትፎ ያን ያህል አልነበረ። በዚህ አመት በጣም እየጨመረ ነው። ከዚህ በኋላ የትልቅ የህብረተሰቡ አጀንዳ ሆኖ ይቀጥላል የሚል እምነት አለን። ስለዚህ አሁን እንደውም የበለጠ ህዝቡ ጋር እንዲተሳሰርም እያደረግነው ስለሆነ አይቋረጥም፣ ይቀጥላል። ሁለተኛ የመንግስትም
የፓርቲውም ይሄ ኢኒሼቲቭ ነው። በሌሎች ቦታዎችም ይሰራል። እኛ ክልል ያው ያለንበት ሁኔታ ችግር ስላለ እንጂ ሁሉም ገጠር ከተማ ወደፊት የተማሪ ምገባ ተግባራዊ ይደረጋል። ምንም አማራ ክልል የሚያንሰው ምንም ነገር የለውም። ሁሉም ቦታ መስራት እንችላለን። አይታችሁታል አሁን ምን ያህል ለውጥ እንዳመጣ ልጆቹ ላይ ያለው አመለካከታቸው ላይ ፊዚካል ሰውነታቸው ላይ የሚያሳየው የመጣውን ለውጥ ይሄን የሚያቀጭጭ የሚመጣ አስተሳሰብ ይዞ የሚመጣ ከሆነ ትክክል ስላልሆነ በይሉታ የምታልፉት መኖር የለበትም። በየትኛውም ደረጃ ፊት ለፊት የምትታገሉት ነውና እኔ ኃላፊነቱን የምሰጠው ለእናንተ ነው፣ ለትምህርት መዋቅሩ ነው የምሰጠው። የትኛውም ቦታ ላይ ኃላፊነቱን ይዛችሁ ትምህርት መዋቅር ደግሞ በዚህ ጠንካራ ነው መብቱን ለማስከበር። ስለዚህ ይዛችሁ እንደምትሰሩ ነው። በእኛ በኩል ግን አሁንም የበለጠ ስራው እንዲቀጥል የምንሰራና ተጨማሪ በጀትም ተጨማሪ ህብረተሰቡ የሚሳተፍበት አቅም እንዲሆን አድርገን የምንሰራ ነው። ተማሪዎችም መብታችሁ ነው፣ ሀገራችሁ ነው፣ ከተማችሁ ነው። በጀቱም የእናንተ የህዝባችሁ ነው። ህብረተሰቡና ምንም ሳትሸማቀቁ የምትጠቀሙበት ነው። ሁልጊዜም ከጎናችሁ ነው። አመሰግናለሁ። ዛሬ የተወያየ ነው የተማሪዎች የምገባ ስርዓት ነው። በኮምቦልቻ ከተማ አስተዳደር እየተተገበረ ያለው የተማሪዎች የምገባ ስርዓት ቀደም ሲል እንዳልነው ውጤታማ ነው። ለማስፋትም የተያዙ እቅዶችን በተመለከተ ቀደም ሲል የቀረቡት እቅዶች በጣም ጥሩ ናቸው። ይሄን ሁሉም ማህበረሰብ የሚደግፈው ነው። እዚህ አካባቢ ያለው ማህበረሰብም ጭምር እና ሌሎች መደገፍ ያለባቸው አካላት ሁሉ እንዲደግፉት መደረግ ያለበት ተግባር ነው። የዛሬው የአሚኮ አደባባይ ዝግጅታችንም ቀደም ሲል እንዳልኩት የተማሪዎች የምገባ አገልግሎት በኮምቦልቻ ከተማ ምን ይመስላል የሚለውን ለመቃኘት ነው። ስለመጣን እኛም እጅግ በጣም እናመሰግናለን። በእናንተ በጣም ኮርተናል። መታችሁ ሀሳብ ስለሰጣችሁ እናንተ ምላሽ ስለሰጣችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።